ያው እንደምታውቁት ወይም እንደማታውቁት በሰለጠኑ ሀገሮች በረዶና ሱናሚ የቀላቀለ ዝናብ ቀኑን ሙሉ ዘንቦ መብራት አይቋረጥም። የሚገርማቸው የሆነ ጊዜ ላይ በኒውዮርክ ከተማ ወክ እያደረጉ መንገድ ላይ የቆመ ዛፍ ነፋስ ገፍቶት ኤሌክትሪክ ገመድ ላይ ወደቀ። አሁን ኤሌክትሪክ ይቋረጣል ብዬ ሳስብ ጭራሽ ዛፉ በራ። እንዲህ ነው ስልጣኔ። በአንጻሩ የኢትዮጵያ ኤሌክትሪክ የደረሰ አዝመራ ማለት ነው። ትንሽ ካፊያ ሲነካው እምሽክ ይላል። እኔ ብዙ አይነት አማኝ ያውቃለሁ። ኢትዮጵያ ውስጥ የኤሌክትሪክ መኪና እንደሚነዳ ሰው ያለ አማኝ የሚኖር አይመስለኝም። እውነት መሆኑን አላረጋገጥኩም እንጂ የኤሌክትሪክ መኪና ባለቤቶች ባትሪ ሲጨርሱ መኪናቸውን በነዳጅ በሚሰራ መኪና አስጎትተው ጅቡቲ በመሄድ ቻርጅ ያስደርጋሉ ሲባል ሰምቻለሁ። እድል የሆነው መኪና የለኝም። ዜብራ ላይ ተገትሮ በማያገባው የሰው ቴስላ የሚቆጥር ሰው ካያችሁ እኔ ነኝ። በነገራችን ላይ የአዲስ አበባ አስፓልት ላይ ያለው የእግረኛ ማቋረጫ ለምን ዜብራ እንደሚባል አይገባኝም። ናሽናል ጂኦግራፊ ጣቢያ ላይ እንዳየሁት ዜብራ ከግንባሩ እስከ እግር ጥፍሩ ድረስ በደማቅ መስመር የተዥጎረጎረ ፍጥረት ነው። በአንጻሩ የከተማችን የእግረኛ ማቋረጫ መንገድ የሆነ ምልባላችሁ አመድ ላይ ናፕ አድርጎ የተነሳ የወፍጮ ቤት አህያ ነው የሚመስለው። እግረኛ መንገድ ላይ ቆሜ ባለመኪናው ሁላ ካሁን ያሻግረኛል ብዬ ሳስብ መኪናውን እንቁልጭ እያለኝ ያልፋል። አሁንማ አሽከርካሪዎች እለፍ የሚል ምልክት ካሳዩኝ ራሱ አላምናቸው። አነጣጥረው ለመግጨት የሚያመቻቹ ነው የሚመስለኝ። ባለፈው የአንድ ክፍለ ከተማ ህዝብ በእግረኛ ማቋረጫው ዳር ተከማችቶ አሻጋሪ ይጠባበቃል። ቢጫ የለበሱ ተለማማጅ ትራፊኮች መንገዱ ዳር ቆመው ዘናጭ መኪኖችን በፈገግታ ያሳልፋሉ። እኛ እግራኞች ልንሻገር ስንቃጣ እዛው ያለበት የሚል ምልክት ያሳዩናል። የሆነ ጊዜ ላይ መንገዱ ዳር ረጅም ጊዜ ከመቆማችን የተነሳ አብረውኝ ለቆሙ እግረኞች መሪ የመሆን ፍላጎት ውስጥ ያቆጠቆጠ። ወደ ተከማቸው እግረኛ ዞር አልኩና ወረስ ተከተሉኝ፣ ያለቀው አልቆ የተረፍነው እንሻገራለን። የሆነ ጊዜ ደግሞ ችሎ ማደር ብዬ የሰየሙትን ጫማዬን እየነዳው ወደ ሰፈሬ ስገሰግስ ከኋላዬ አንዲት ድክም ያለች ላዳ አስፓልቱ ላይ ስታዘግም አየሁ። መኪናይቱን ብታዩት ታርጋ ያለው ዊልቸር ነው የምትመስለው። በጣም እየተጎተተች ስለምትሄድ ከኋላዋ ለሚከተሏት ዘመናዊ መኪኖች ስፒድ ብሬከር ሆና እንድታገለግል የተሰራች ነው የምትመስለው። ሹፌሩ ወዴት እንደሚነዳ አላወቅኩም። ሲመስለኝ መኪና መሰሏን ነገር የሆነ ራቅ ያለ ቦታ ጥሏት ለመመለስ እየነዳ ነው። አጅሬ እንደምንም እየተንፏቀቀ ደረሰብኝና ቦቄ የፀሐይ ከሚጀልጥህ ግባ ልሸኝህ አለኝ። እምቢ እንዳልል ግብዣዬን ናቅ ብሎ በንዴት እንዳይገጨኝና በመኪናዋ ላይ ጉዳት እንዳላደርስ ሰጋው። በሩ እንዴት ነው የሚከፈተው ስለው እንደ ሰርዲን ክፈተው ብሎ መለሰልኝ። ገባው። እንደገባው ሾፌሩ ዳንቴል እንደሚሰራ ሰው ሁለት ሽቦችን አነካክቶ ሞተሩን ቆሰቆሰው። ከዚያ መብረቅ የመታው የአረብ ዲሽ የመሰለውን መሪ እየዘወረ ስናዘግም ከኋላ ያሉ መኪኖች የጥሩምባ ሩምታ ለቀቁብን። አይዞ አለኝ። አይዞ ክላክሱ ከደበረህ ሙሽራ የጫነ ሊሞዚን ውስጥ እንደተሳፈርክ ራስህን አሳምነው። ሰፈር እንደደረሱ ውለታ መላሽ ያርገኝ ብዬ ለመውረድ ስቃጣ ውለታው እንደተጠበቀው ሆኖ 250 ብር ብቻ ክፈል አለኝ። በነፃ አይደለም እንዴ ስለው አባ በዚህ ዘመን ሬሳ እንኳን በነፃ አይሸኝም ምን ማለት ነው? አንድ ጓደኛ አለኝ እንዴት እንደሆነ ሊገባኝ ባልቻለ ምክንያት በአንድ ጊዜ ከጋሪ ነጅነት ወደ መኪና ነጅነት ተሸጋገረ። በኦኬ አልበላም አልጠጣም ብዬ ባጠራቀምኳት 7 ሚሊዮን ብር ቆንጆ ትራክ ፎርድ ገዝቻለሁ። ገና ዛሬ ልፈትሸው ስለሆነ የፍንጥር ምሳ ልጋብዝህ። እሺ አልኩ። መኪና ውስጥ ገብቼ አጠገቡ ተቀመጥኩ። ወደ ምግብ ቤቱ እየሄድን መኪናው የሌለ ይነጥራል። በሆነ ሲኖትራክና በዶዘር መሃል ለማለፍ ጥቂት ሜትሮ ሲቀሩት ጓደኛዬ ስልኩ አንስቶ ለሻጩ ደወለለት። ሄሎ እኔ የምልህ የእጁ ፍሬም የት ጋር ነው ያለው?
የተጠቆመውን ፍለጋ ሲዳብስ ካላስቸገርኩህ በየቤታችን ብንበላ ምን ይመስላል? በነገራችን ላይ በከተማችን ውስጥ ጀግና እያነሰ አጭበርባሪና ሌባ እየበረከተ ነው። ጀግና እንዲኖር ጀግና የሚፈጥር ማህበራዊ ሁኔታ ሊኖር ይገባል ብዬ አምናለሁ። ድሮ እኮ አንድ ሰው መንግስትን ተቃውሞ ከታሰረ ህዝቡ ግልብጥ ብሎ ሰላማዊ ሰልፍ ይወጣለት ነበር። የታሰረ አክቲቪስት ለማስፈታት የሚታሰሩ ሰዎች ሁሉ ነበሩ። እኔ አንዳርጋቸው ጽጌ ነኝ በሚል ስም ፕሮፋይል ፒክቸር የቀየረች ልጅ አውቃለሁ። ለትግሉ ስትል የራሷን ታይቶ የማይጠገብ ቆንጆ ፎቶ አውርዳ አንዳርጋቸው ጽጌን ባይታይም የማይጠገብ ፎቶ ከፍ አድርጋ ለጥፋለች። አሁን እንደዚህ አይነት ነገር ያለ አይመስለኝም። አሁን የኔ ጓደኛ በየነ አርፌ በተቀመጥኩበት እየደወለ በውቄ እስከ መቼ ስለ ሴት ጡት ትጽፋለህ? እንዴ በተደጋጋሚ ስለ ጻፍከው የጠባኸው ይመስልሃል? መቼ ነው ለና አጅሬ የብዕርህን ጉልበት የምታሳያቸው? ህዝቡን እየጠበቀህ ነው እያለ ይጎተጉተኛል። እሺ ብዬ መንግስትን እንዳይሸጥ እንዳይለወጥ አድርጌ ሞልጬ ጽፌ ለጥፋለሁ እንበል። በማግስቱ እናጅሬ ከቀበና ብድግ አድርገው አዋሽ አርባ ይመድቡኛል። ከዛ ደከመኝ ስለቸኝ ሳይል ያነቃቃኝን በየነን አግኝታችሁ በውቄ እኮ ታሰረ ብትሉት አልገረመኝም። በመጨረሻ ላይ እኮ ትንሽ አንቀሽቅሾት ነበር ይላችኋል። እንዲህ አይነት ሰዎች ባሉበት ዘመን አጭበርባሪዎችና ሌቦች እንጂ ጀግኖች ሊወለዱ አይችልም። በነገራችን ላይ ሌባ ስል ሌባ ከክፍለ ሀገር ይልቅ አዲስ አበባን የሚመርጥበት ምክንያት ግልጽ ነው። እኔ ብዙ ቦታ ዞር ዞር ብያለሁ። ለሌባ የሚመች የክፍለ ሀገር ከተማ አይቻለውም። አብዛኛው አዲስ አበባ አንድ ሌባ ስልክ ነጥቆ ሲሮጥ ቢመለከት ጥግ ይዞ ቆሞ እንደ አትሌት እያጨበጨበ ነው የሚሸኘው። በአንጻሩ የክፍለ ሀገር ከተሞች ሌቦችን የሚያስተናግዱበት መንገድ ሌላ ነው። በቀደም አንድ ለደህንነቴ ሲባል ስሙን የማልጠራው ከተማ ውስጥ አንድ ሴትዮ መንገድ ዳር እጃቸውን ወደፊት ወጥረው ሰልፊ ይጠበጥባሉ። ድንገት ከየት መጣ የማይባል ሌባ ላጥ አርጓቸው ሮጠ። ከዛ በአካባቢው ያለ ሰው ሁላ ያዘው ያዘው እየተባባለ ዱላ ያለው ዱላ፣ ዱላ የሌለው አጥር እየነቀለ፣ አጥር የሌለው ሐውልት እየነቀለ ሌባውን ማሳደድ ጀመረ። ከቀብር በኋላ ሴትዮዋን አግኝቼ ማዘር ሌባው ምን አይነት ሞባይል ነው የነጠቆት ስላቸው፣ ሞባይል አይደለም አነስ ያለች የፊት መስታወት ናት። አለፈው ደግሞ አንድ ዲያስፖራ ጓደኛዬ አገር ሰላም ነው ብሎ ከውራይል ወደ መገናኛ የሚሄድ የሞላ ምድብ አስተሳፈረ። ወያላው ከጋቢናው ጀርባ ያለች ሙዳየ ምጽዋት ሳጥን ላይ አስቀመጠው። ዲያስፖራው ቀና ብሎ ወደ ተሳፋሪዎች ሾፍ ሲያደርግ ከወደ አገጫቸው አካባቢ ተመሳሰሉበት። የአንድ እናት ልጆች ተደራጅተው አንድ ሚኒባስ ተከራይተው እንዳፈኑት ለመገንዘብ ጊዜ አልፈጀበትም። ሚኒባሱ በመገናኛ በኩል ሲያልፍ ጓደኛዬ እንደምንም ፊቱን በመስኮት አውጥቶ እርዱኝ ብሎ ጮኸ። መንገዱ ዳር የቆሙ ሽማግሌ ሰርታ አትበላም ጅግር አለ። ባለፈው ደግሞ የነነዌ ጦም መያዣ ላይ አንዱ መርካቶ አካባቢ የሰረቀውን በግ አሸክመው ወደ ጣቢያ ሲወስዱ ታየው። ሌባው በፖሊስና በመንደሩ ሰው ታጅቦ ሲሄድ ምንም የመሸማቀቅ ስሜት አላሳየም። እንደውም ፊቱ ላይ ያለው ኩራት ብታዩት ስለት ለማስገባት የሚሄድ ነው የሚመስለው። እዚህ ሀገር አንድ ሰው የሰረቀውን ተሸክሞ መሄድ አለበት የሚል ያልተጻፈ ሕግ ያለ ይመስላል። ልጁ ምናልባት ከተያዝኩ ብሎ ነው መሰል ለአያያዝ ማስቸግር አነስ ያለ ከሰውነቱ ቆለጡ ቢበልጥ ጠቦት በግ ነው የሰረቀው።
እንዲያውም ሳስበው ሲሰርቅ እጅ ከፍንጅ የተያዘ ሰው የሰረቀውን ነገር ተሸክሞ ጣቢያ ድረስ የመሄድ ግዴታ አለበት የሚል ሕግ በአዋጅ ቢጸድቅ በከተማችን ያለ መኪና ስርቆት በአንድ የሚቀንስ ይመስለኛል። አንዳንዴ የሃይማኖት ማህደር በሆነችው ከተማችን ውስጥ እንዲህ አይነት ሰዎች ሊበቅሉ እንዴት ቻሉ ብዬ እመራመራለሁ። ሃይማኖት ስለ አንድ ነገር መጣልኝ። አንድ ፍቅሪዝም የሚባል ሃይማኖት የመሰረተ ልጅ አለ። ልጁ ተከታይ ለማፍራት ሲሞክር ተከታታይ ጥቃት ደረሰበት። እኔ ለልጁ ማስተላለፍ የምሞክረው ነገር ቢኖር ይሄን ነው። ወንድሜ እዚህ ሀገር አዲስ ሃይማኖት መመስረት ቀርቶ አዲስ ፓርቲ እንኳን መመስረት ከባድ ነው። ዝም ብለህ ተመስርቶ ባለቀ ሃይማኖት ውስጥ ገብተህ ድርሻ የምታነሳ ይሻላል። ሲጀመር ደምሳሽ የሚለው ስምህ የሃይማኖት መስራች ስም አይመስልም። ይህን ስም ወይ ሸሽገው ወይ አሸጋሽገው ደማኤል ምናምን ብለህ ብታቀናብረው ቢያንስ ጃን ሜዳን የሚሞላ ተከታይ ታገኛለህ። በአሁኑ ጊዜ ትንቢት የሚናገር በቂ ሰው ስላለ አንተ ለለውጥ ያህል ያለፈውን ዘመን ተናገር። በዘይት መጸለይ የተበላበት ስለሆነ አንተ በዋዜ በዳጣ ምናምን ሞክር። ከሁሉም በላይ የሚለው ምልክትን ቀይረው። ይህ ምልክት ከፍቅር ጋር አይሄድም። ሽጉጥ ተኩሰህ አፈሙዝ የምታበርድ ነው የሚመስለው። ከሃይማኖት ጨዋታ ሳንወጣ አሁን እስፈራው በከተማ ውስጥ በጣም የታወቁ ጋኔን የሚያስወጡ ሰው እያሉ አንድ ቀን የሆነ ዲፕሬሽን የሚያሰቃየው ወጣት በቤተሰቡ አማካኝነት መጣላቸው። ገና ወደ መድረክ ሲወጣ አባ ውጣ አሉና በመዳፋቸው ግንባሩን ጠረመሱት። አባ ድሮ ወታደር ስለነበሩ የመዳፋቸው ጥንካሬ የአድማ በታይ ዱላ ያስንቃል። አሰነዛዘራቸውን ብታዩት ጋኔኑን ለማስወጣት ሳይሆን ጋኔኑን እዛው ሰውዬው ውስጥ እንዳለ ለመግደል የሚሞክሩ ነው እነሱ። ወጣቱ በመጀመሪያ በትህትና ዱላቸውን ሲቀበል ቆየ። ከጥቂት ጊዜ በኋላ ግን አላስቻለውም፣ መመከት ጀመረ። ሲብስበት ሽል አለና አንዴ ኩልኩልታቸው ስር ደነበቀባቸው። አባ በጣም ተክዘው ወደ ጸሎት ቤታቸው ገብተው ለፖሊስ ደወሉ። ፖሊሱ ምን ገጠመዎት አባ ይላቸዋል። ላስወጣለት ስሞክር አስገባልኝ። ቀደም ስለ ዲፕሬሽን ሳነሳ አንድ ነገር ትዝ አለኝ። አይታችሁ ከሆነ ራስን ማጥፋት ድርጊት ከመቼውም ጊዜ በላይ እየበረከተ ነው። በዚህ አጋጣሚ ራሳችሁን የማጥፋት እቅድ ያላችሁ ሰዎች እዚህ ካላችሁ በወንድምነት የመመክራችሁ አንድ ነገር ነው። አትቸኩሉ። ትንሽ ከታገሳችሁ እናንተን ለመግደል በፈቃደኝነት የሚተባበር አታጡ። ፍሬን የበጠሰ ሲኖትራክ ሊሆን ይችላል። የገጠር ሰርግ ላይ በታደማችሁበት የደስደስ የተተኮሰ ተባራሪ ጥይት ሊሆን ይችላል። በቅርቡ የሚለቀቀው ሲዝንቱ ኮቪድ ወረርሽኝ ሊሆን ይችላል። እዚህ ሀገር የሚያኗረው የለም እንጂ በጊዜ እንድትሞት የሚተባበር ብዙ ነው። ባለፈው አንዱ ከ5ኛ ፎቅ ላይ ራሱን ወርውሮ ከሰከሰ ሲባል እንዴት እንደደነገጥኩ እኔ ነኝ የማውቀው። እኔ በህይወቴ አንድ ቀን ብቻ ከአፓርታማ 2ኛ ፎቅ ላይ ዘልያለሁ። እሱም የተከሰተው እንዴት ነው? ከፍቅረኛዬ ጋር እየተጫወትኩ ያለ ድንገት ባሏ የመኝታ ቤቱን በር አንኳኳ። ባጭሩ ራሴን ለመግደል ሳይሆን ራሴን ከግድያ ለማዳን ነው የዘለልኩት። በቀደም ለዚህ ፕሮግራም እየተዘጋጀው ቤቴን ዘግቼ ስልኬን አጥፍቼ ጠፋው። በሶስተኛው ቀን 2 የልብ ጓደኞቼ የቤቴን በር ሰብረው ገቡ። ከእንቅልፌ ነቅቼ ምንድነው እላለሁ። ተመስገን
3 ቀን በተከታታይ ስጠፋ ጊዜ ራስን የገደልክ መስሎን ነው። ጤነኛ ነኝ፣ ምበለው አላጣሁ፣ ለምንድን ነው ራሴን የምገለው ምናምን አልኳቸው። ይቅርታ ጠይቀው ተሰናብተው ሊሄዱ ሲነሱ የተሰበረው በር ጉዳይስ አልኳቸው። አንደኛው አንተ ደህና 50 ሺህ ብር ብታወጣ ልታስጠግነው ትችላለህ፣ ጭራሽ ነኝ የማስጠግነው። ታዲያ እኛማ የማስገንጠያውን ከፈልን። በሉ አሁን ራሴን ለመግደል በቂ ምክንያት አለኝ። ቅድም የዓለም አቀፍ የሴቶችን ቀን በማስመልከት ስለ አበሻ ሴቶች ጀምሬ ነበር። አሁን የምዘጋው ስለ ፈረንጅ ሴቶች ያለኝን ተሞክሮ ለእናንተ ወዳጆቼ በማጋራት ነው። አባቶቻችን ከፈረንጅ ጋር መዋጋት እንጂ ከፈረንጅ ጋር መጋባትን አላስተማሩም። አሜሪካን ሀገር ስኖር ቀን መንገድ ላይ ወክ እያደረጉ የሆነች የፈረንጅ ሴት አገኘሁ። የፈረንጅ ላጤ ሴቶች ውሻ ይዘው ነው ወክ የሚያደርጉ። ከሴትዮዋ ጋር ንግግር ለመጀመር ከፈለግ ከውሻዋ መጀመር አለብህ። ኪዩት ዶግ አልኳት። እንግሊዘኛ ለሚጠጥርባችሁ ውሻ ያምራል ማለት ነው። ውሻውን ብታዩት እኮ እንኳን ሊያምር አሞራ ያራበት የቀብር አስፈጻሚ መኪና ነው የሚመስለው። ፊቱን ስታየው ራሱ ጥገኝነት የመጠየቅ ሐሳብን ያስቀይራል። ሴንኪው አለች። ስሙ ማን ነው አልኳት። ስሚዝ። ሃይ ስሚዝ አልሁና ወንበስ ብዬ ግንባሩ እንዳበስኩት ውሻው አጉረመረመና በዛ መከራ ፊቱ ገላመጠኝ። የሆነ ድብቅ አጀንዳ ይዤ እንደመጣው ገብቶታል። ስለ ውሻ ማውራት ጀመሩ። ስለ ውሻ ለማውራት ስለ ውሻ ማጥናትን ይጠይቃል። ፈረንጆች ብዙ አይነት ውሻ ነው ያላቸው። ለምሳሌ ጀርመን ሼፓርድ፣ ፑድል፣ ቡልዶግ፣ ጀርመን ሾርት ሄርድ ፖይንተር፣ አውስትራሊያ ሼፓርድ፣ ዮርክሼር ቴረር ወዘተረፈ። በአንጻሩ እኔ በአገር የማውቀው 2 አይነት ውሻ ነው፣ የቤት ውሻና የጎዳና ውሻ። ከኢትዮጵያ እንደመጣው ስነግራት ደስ አላት። በታሪክ የኃይለ ሥላሴና የአበበ ቢቂላ አድናቂ ናት። የሚገርምሽ የኔ አያት 2 ጊዜ አበበ ቢቂላን ቀድሞ ገብቷል አልኳት። አትሌት ነበር? አይ አትሌቶች መንገድ የሚመራ ሞተረኛ ነበር። ተግባባን። አታምኑኝም? ቆንጆ ነህ አለችኝ። ቆንጆ ነህ ግን ጢምህን አታሳድገው። አጭር ሰው ጺሙን ሲያሳድግ የዕቃ ማጠቢያ ብሩሽ ነው የሚመስለው አለችኝ። አንድ ቀን ቤቷ ወሰደችኝ። ተሳሳመን፣ ከንፈሯን ሳምኩ። ከዛ አንገቷን ወረድ ብዬ ቴዲ አፍሮ የፈረመበትን ቦታ ሳምኩ። ማለት ፈረመበት የተባለውን ቦታ ሳምኩ። ሆዷን አሳመችኝ። ከዛ ማጅራቴን ይዛ ወደ ታች ልትደፍቀኝ ስትል ይቅርታ በሰው ሀገር እንዳልሞትብሽ አስም አለብኝ። ደህና መተን